የትኛውም ኢትዮጵያዊነትን ሳያውቅና ሳይረዳ ኢትዮጵያዊ ነኝ ማለት አይችልም። አሁን ያለው መንግስት ጥሩ ካልሆነ ማህበረሰቡ ጥሩ ስላልሆነ ኢትዮጵያዊነት ባልተገባ መልኩ አንድ ፈርጅ የያዘበት ምክንያት ይሄንን ያለ መረዳት ነው። አሁን ባለው ሁኔታ ኢትዮጵያዊነት የአንድ ብሔር ነው፣ ኢትዮጵያዊነት የአንድ አቅጣጫ ነው ብሎ የሚያምን ሰው አለ። ለምሳሌ ኢትዮጵያውያኖች አፍሪካ አይደለንም ብሎ ያስባሉ። ኢትዮጵያ ውስጥ ኢትዮጵያ የሆነ ኢትዮጵያ አይደለንም ብሎ የሚያስቡ ሰዎች አሉ። የመጀመሪያ ማንነትሽ የምታገኙ ከቤተሰብሽ ስለሆነ ከእናትሽና ከአባትሽ። ንቃተ ህሊና ምንድነው ነው የመጀመሪያው ነገር። ንቃተ ህሊና አካባቢሽን መረዳት መቻል ነው። 55ቱም የአፍሪካ ሀገሮች በተሰባሰቡበት ቦታ ላይ እኛ ስንሄድ ምንድነው የምንለው? ኢትዮጵያ ሲባል አማራ ወይ ኢትዮጵያ ሲባል ትግራይ ተብሎ የሚለጠፉ ነገሮች አሉ አይደል? ኢትዮጵያዊነት እሱ አይደል? እኔ አፋር ልጅ ነኝ ስላች ልታፍሪበት አይገባም። ዘረኝነትም ማለት ነው። ሰው ራሱን እንድቅል የመጀመሪያው ታረጊው ነገር ማንነቱን ማስረሳት። እንዳልሽው ጸጋ፣ ዛሬ ቆይታ የምናደርገው ኢትዮጵያዊነት ምን ማለት ነው፣ አፍሪካዊነት ምን ማለት ነው በሚለው ጉዳይ ላይ ነው ቆይታ የምናደርገው። ይህንን ማለት የፈለግንበት ዋነኛ ምክንያቱ ወይም ዛሬ እኔና አንቺ ይህንን የምንነጋገርበት ምክንያት ብዙ ጊዜ አሁን ያለውን የፖለቲካ ሁኔታ ብታየው፣ ማህበራዊ ሁኔታውን ብታየው፣ የእኛን ብቻ ሳይሆን በአፍሪካም ደረጃ ብታየው፣ ለምሳሌ ኢትዮጵያውያኖች አፍሪካ አይደለንም ብለው ያስባሉ። ኢትዮጵያ ውስጥ ኢትዮጵያ የሆነ ኢትዮጵያ አይደለንም ብለው የሚያስቡ ሰዎች አሉ። ጥቁር አሜሪካ የሆነው አይ አሜሪካ አይደለሁም ጥቁር አሜሪካዊ ነኝ ብለው የሚያስቡ ሰዎች አሉ። ማንነት እንደ ሰቡ የተለያየ አይነት ትርጓሜ የተለያየ አይነት አንድምታ ይሰጠዋል። ግን ሳይንሳዊ በሆነ መንገድ ደግሞ በማህበራዊ ሳይንስ ወይም ደግሞ በሶሲዮሎጂ ደግሞ ማንነት እንደዚህ ነው ተብሎ ደግሞ የተቀመጡ ነገሮች አሉ። በሶሲዮሎጂም በአንትሮፖሎጂም ሳይንሳዊ በሆኑ መንገድ የተቀመጡ ነገሮች አሉ። ባህላዊ በሆኑ ነገሮች የተቀመጡ ነገሮች አሉ። ሃይማኖታዊ በሆኑ እሳቤዎች ደግሞ የተቀመጡ ነገሮች አሉ እና ይህንን ማጥራቱ አስፈላጊ ነው ብዬ አምናለሁ ብለን እናምናለን። ይሄ አሁን ያነሳነው ጥያቄ እንዳልሽው ምናልባት ያለፉትን የ60 ዓመትና የ70 ዓመት የኢትዮጵያን የፖለቲካ ሁኔታ ብናየው ያ ሁሉ መጫረስ፣ ያ ሁሉ ጥል፣ ያ ሁሉ ያልተገባ ትርክት፣ በተለይ ታሪካችንን ባልተገባ መልኩ እየተበረዘ አላስፈላጊ የሆኑ ትርክቶች የሚመጡበት፣ አንደኛው ጨቋኝ አንደኛው በዝባዥ እየተባለ ታሪካችን ባልተገባ መልኩ የተቀመጠበት ምክንያት፣ ኢትዮጵያዊነት ባልተገባ መልኩ አንድ ፈርጅ የያዘበት ምክንያት ይሄንን ያለ መረዳት ነው። ኢትዮጵያዊነት ማለት ምን ማለት ነው፣ አሜሪካዊ መሆን ማለት ምን ማለት ነው የሚለውን ካለመረዳት የመጣ ነው። እኔ የኔ አስተሳሰብ እዚህ ላይ ምንድን ነው ብለሽ ብጠይቅኝ፣ የኔ አስተሳሰብ የሚመነጨው ወይም ደግሞ አስተሳሰቤን የቃኘሁት ሶሲዮሎጂ የሚባለው የትምህርት ዘርፍ ላይ ያሉ ንድፈ ሀሳቦች በደንብ ተመችተውኛል። ኢትዮጵያዊነትን ለመግለጽ እሱ መንፈሳዊ በሆነም ባህላዊ በሆነው መረዳት ብንሄድ ኢትዮጵያ ውስጥ ሀገር በቀል እውቀቶቻችን ውስጥ ብንሄድም ኢትዮጵያዊነት የሚገልጹበት መንገድ ያ ነው። ሳይንሳዊ በሆነ መንገድም ማንነት ዲፋይን ሲደረግ የተቀመጠባቸው መንገዶች አሉና እሱ ይስማማኛል። ከእሱ አንጻር ነው ኢትዮጵያዊነትን ልመልስልሽ የምችለው። ከእሱ አንጻር ኢትዮጵያዊነት ወይም ደግሞ አንድ ማንነት የሚገለጸው በሶስት ነገሮች ነው። አንደኛው ሰልፍ ኮንሽስነስ የሚባል ነገር አለ። ሁለተኛው ኮሌክቲቭ ኮንሽስነስ የሚባል አለ። ደብል ኮንሽስነስ የሚባል ነገር አለ። የግል ንቃተ ህሊና እና የጋራ ንቃተ ህሊና የምንለው ማለት ነው። ሰልፍ ኮንሽስነስ የግል ንቃተ ህሊና ነው። ኮሌክቲቭ ኮንሽስነስ ደግሞ የጋራ ንቃተ ህሊና ነው። ንቃተ ህሊና ምንድነው ነው የመጀመሪያው ነገር። ንቃተ ህሊና አካባቢሽን መረዳት መቻል ነው። አካባቢሽና ማንነትሽን መረዳት መቻል ነው። ንቃተ ህሊና ማለት እሱ ነው። ኮንሽስነስ ማለት እሱ ነው። በሳይኮሎጂም የሰው ልጅ ሶስት አይነት ንቃተ ህሊና አለው ይላሉ። ኮንሽስነስ አለ፣ ሰብ ኮንሽስነስ አለ፣ አንኮንሽስነስ አለ። ወይም ሶስቱ የአእምሮ ክፍሎች የሚባሉት የነቃው የአእምሮ ክፍል አለ፣ ሰብኮንሺየስ የሆነው አለ፣ ያልነቃው ደግሞ የአእምሮ ክፍላችን አለ። በከፊል የነቃ ያልነቃ እና የነቃ የአእምሮ ክፍል አለን ነው። በእነዚህ ሶስት የአእምሮ ክፍሎች ውስጥ ያልተረዳሹ ማንነት አለ፣ በከፊል የተረዳሹ አለ ግን ያመቅሹ እና ደግሞ የተረዳሹ ማንነት አለ። ለምሳሌ አሁን ንቁ ነን እዚህ አካባቢ ላይ አይደለ? የካሜራ ባለሙያዎቻችን አሉ፣ ፕሮዲውሰሮቻችን አሉ፣ ካሜራ አለ። ይሄን አካባቢ እንረዳለን። እሱም መረዳት ማለት ነው። ወደ ማህበራዊ ሳይንስ ስታመጪው ሁለት አይነት ንቃተ ህሊና አለ አልኩሽ አይደለ? ሰልፍ ኮንሽስነስ እና ደብል ኮንሽስነስ። ሰልፍ ኮንሽስነስ ማለት የራስሽን የግል የቤተሰብሽን ማንነት መረዳት መቻል ማለት ነው። ምክንያቱም የመጀመሪያ ማንነትሽ የምታገኙ ከቤተሰብሽ ስለሆነ ከእናትሽና ከአባትሽ፣ ከዛ ወደ ጎረቤት፣ ከዛ ወደ ሰፈር፣ ወደ ማህበረሰብ እያለ አይደለም የሚሄደው። በአፍሪካ ደረጃ ካወራን ኢትዮጵያዊነት ሰልፍ ኮንሽስነስ ነው። 55ቱም የአፍሪካ ሀገሮች በተሰባሰቡበት ቦታ ላይ እኛ ስንሄድ ምንድን ነው የምንለው? ኢትዮጵያዊ ነኝ ነው የምትይው። እሱ ያንቺ ነው እንጂ የጋና ላይ ያለው ሰውዬ ማንነት አይደለም፣ ወይ ካሜሮን ያለው ሰውዬ ማንነት አይደለም። እሱ ያንቺ ማንነት። ስለዚህ አንቺ ኢትዮጵያዊ ነኝ ለማለት ግን ንቃተ ህሊና ምንድን ነው ብዬሻለሁ? አካባቢሽን መረዳት እና ራስሽን ማወቅና መረዳት። ስለዚህ የትኛውም ኢትዮጵያዊነትን ሳያውቅና ሳይረዳ ኢትዮጵያዊ ነኝ ማለት አይችልም። በዚህ ስለተወለድሽ ብቻ ኢትዮጵያዊ ነሽ ማለት አይደለም። ኢትዮጵያዊ ነኝ ለማለት ኢትዮጵያዊነትን ማወቅ መቻል አለብሽ። ኢትዮጵያዊነትን ማወቅ ደግሞ የኢትዮጵያን ታሪክ፣ የኢትዮጵያን ባህል፣ የኢትዮጵያን እሴት ማወቅና መረዳት መቻል ነው። ስለዚህ ኢትዮጵያዊነቴን አውቄያለሁኝ ወይም ኢትዮጵያዊ ነኝ ስትይ ባህልሽን፣ ታሪክሽን፣ ትውፊትሽን
የቀደመውን ዘመን ስልጣኔ ማወቅና መረዳት መቻል አለብሽ ማለት ነው። ስለዚህ ይህንን ተረድተሽ ኢትዮጵያዊነትሽን፣ ታሪክሽን በደንብ አውቀሽ ማንነትሽን አውቀሽ ኢትዮጵያዊ ነኝ ብለሽ ማውራት ትችላለሽ። የካሜሩንም እንደዚህ ያደርጋል፣ ከጋና የመጣውም እንደዚህ ያደርጋል። አፍሪካዊ ነኝ ስትይ ደግሞ ኮሌክቲቭ ኮንሽስነስ ማለት እሱ ነው፣ የጋራ ንቃተ ህሊና የምንለው ማለት ነው። ስለዚህ የአፍሪካዊ ነኝ ስንል ምን አለን? ከሌሎች የአፍሪካ ወንድሞቻችን ጋር የምንጋራው ንቃተ ህሊና አለን ነው። እሱ ኮሌክቲቭ የሆነ የጋራ ንቃተ ህሊና አፍሪካዊነት ነው። ስለዚህ ኢትዮጵያዊ ነኝ ለማለት ኢትዮጵያ ማወቅና መርዳት እንዳለብሽ ሁሉ አፍሪካዊ ነኝ ለማለትም ማወቅ አለብሽ፣ አፍሪካን ማወቅ አለብሽ። አፍሪካን ባህል፣ የአፍሪካን ነገሮች ማወቅና መረዳት መቻል አለብሽ። ከዛ የህይወት ዘይቤሽ አድርገሽ ደግሞ ልትኖሪ ይገባል። ያወቅሽውን የተረዳሽውን ትኖሪያለሽ። ካለበለዚያ ማወቅ ምንም ፖይንት የለውም፣ መተግበር አለበት ነው። ካወቅሽው ከተረዳሽው በመሰረቱ ትኖሪዋለሽ፣ በሂደትም ማለት ነው። ይህንን ወደ ኢትዮጵያ ስታመጩ ደግሞ ኢትዮጵያ ውስጥ በጣም ብዙ ማንነቶች አሉ። አሁን ባለው በዘመኑ ቋንቋ ብዙ ብሔር ብሔረሰቦች አሉ አይደለ? ስለዚህ እያንዳንዱ ማህበረሰብ ለምሳሌ ከአፋር የመጣ ሰው የአፋር ማንነቱ የግል ንቃተ ህሊናው ከአፋር ቤተሰብ እንደመምጣቱ ከአፋር ማህበረሰብ እንደመምጣቱ እኔ ማንነቴ አፋር ነው ማለቱ ሊያኮራው ይገባል። እሱ የግል ንቃተ ህሊናው ስለሆነ ማለት ነው። ከኦሮሚያ የሚመጣው ሰው እንደዛው፣ ከአማራ የሚመጣው፣ ከትግራይ የሚመጣው፣ ከሁሉም ቦታ ከየትኛውም ነገድ የሚመጣ ሰው የራሱ ማንነት አለው። ያ ማንነቱ የግል ንቃተ ህሊናው ነው፣ ሰልፍ ኮንሽስነስ የምንለው ማለት ነው። ኢትዮጵያዊነት ደግሞ ምንድነው? ኮሌክቲቭ ኮንሽስነስ ነው፣ የጋራ ንቃተ ህሊና ነው። ከዛ አንጻር ስናየው ማለት ነው ቅድም የአፍሪካን እንዳልነው ማለት ነው። ስለዚህ አንቺ ኢትዮጵያዊ ነኝ ለማለት ምን ማወቅ አለብሽ? መጀመሪያ የአፋርን ታሪክ ማወቅ አለ። የሁሉንም ማንነቶች የሁሉም ማንነት ድምር ውጤት ነው ኢትዮጵያዊነት። ኮሌክቲቭ ኮንሽስነስ ነው እንጂ ሰልፍ ኮንሽስነስ አይደለም። አሁን ያልተገባ የፖለቲካ ተረክቴቱ ጋር እንደመጣገባሽ ኢትዮጵያ ሲባል አማራ ወይ ኢትዮጵያ ሲባል ትግራይ ተብሎ የሚለጠፉ ነገሮች አሉ አይደል? ኢትዮጵያዊነት እሱ አይደለም። ኢትዮጵያዊነት የሁሉም ብሔር ብሔረሰብ ንቃተ ህሊና ድምር ውጤት ነው። መጀመሪያው ጥያቄ እኮ ምንድን ነው የምትፈልጊው ነው። የምትፈልጊውን ካወቅሽ የት ማግኘት እንዳለብሽም ማወቅ መቻል አለብሽ። ቅድም ንቃተ ህሊና ያልነው ከዚህ ነው የሚመጣው። ስለ ኢትዮጵያ ምንድነው ማወቅ የምትፈልጊው? ተረዳሽን? ኢትዮጵያዊ ለመሆን ኢትዮጵያዊነትሽን ማወቅ አለብሽ። ኢትዮጵያዊነትን ማወቅ ማለት ወይም ኢትዮጵያዊ ንቃተ ህሊና ማለት የሁሉንም የኢትዮጵያ ማህበረሰቦች ባህል ማወቅ መቻል ነው ካልን ባህሉ ያለው የት ነው? አንድ ጀርመን የጻፈው ነገር እንደምን አስኬደሽ አንቺ እዛው መሄድ ነው ማለት ነው። ተረዳሽን? ስለ ገዳ ለማወቅ ቦረና ሄደሽ የቦረናን አባቶች መጠየቅ ነው። ዋናው መሰረታዊ ነገር ኢትዮጵያዊነትን የምንረዳበት አውድ ይሄ ሊሆን ይገባል ነው መጀመሪያው ነገር። የራስሽን ካወቅሽ በኋላ የሌሎችን ለማወቅ ፍላጎትም ስለሚኖርሽ የመጀመሪያ አንቺን ግን የሌሎችን ከማወቅሽ በፊት አንቺ ራስሽን ማወቅና መረዳት መቻል አለብሽ። ተረዳሽኝ? ራስሽን በማወቅሽ የራስሽን ባህል፣ የራስሽን ታሪክ፣ የራስሽን እሴት በማክበርሽ እና በሱ ፕራውድ መሆንሽ ሊያሳፍርሽ አይገባም። ዘረኝነትም እሱ አይደለም። ተረዳሽኝ? ኧረ እኔ ኢትዮጵያዊ ነኝ ስላልሽ ጋና ያለ አንድ ሰው ኧረ አንተ ዘረኛ ነህ ሊልሽ አይገባም። እኔ አፋር ልጅ ነኝ ስላልሽ ልታፍሪበት አይገባም። ዘረኝነትም አይደለም። ዘረኝነት የሚሆነው እኔ አፋር ነኝ ብለሽ የሌላውን ስትጠይ፣ የሌላውን ስታንቋሽሽ፣ የሌላውን ስታሳንሽ ነው ዘረኝነት የሚሆነው። ትዳሩ ምሳሌ በጣም ቆንጆ ነው። ለምንድነው መሰለሽ? አሁን ያልኩሽ ንቃተ ህሊናም ትዳር ላይም ስለሚመጣ ማለት ነው። እኔ የራሴን ንቃተ ህሊና ይዤ ነው ወደ አንቺ የምመጣው። የራሴ የሆነ ሰልፍ ኮንሽስነስ አለኝ፣ ህይወትን የምረዳበት። አንቺም የራስሽ ነገር አለሽ። ትዳሩ ስንገባ የአንቺና የኔ ለየብቻ በተናጠል መሄድ መቻል የለበትም። ኮሌክቲቭ የሆነ የጋራ አብሮ የሚያስማማን የሚያኖረን ኮሌክቲቭ የሆነ የጋራ ንቃተ ህሊና ያስፈልገናል። ትዳር የምንረዳበት፣ ራዕያችን የምንረዳበት፣ የምንሄድበትን መንገድ የምንረዳበት ማለት ነው። ትዳር የሚፈርሰው ያ የጋራ ንቃተ ህሊና ስለሌለ ነው። አገር የሚፈርሰውም ልክ እንደዛ ነው። ቤተሰብ ሲፈርስ፣ ማህበረሰብ የሚፈርሰው፣ ማህበረሰብ ሲፈርስ አገር ይፈርሳል አይደለም? ስለዚህ እኔ የራሴን ማወቅ መቻል አለብኝ። የራሴን ራዕይ ሳላቅ ያንቺን ራዕይ ላቅ ይችላል። የራሴ ህልም ሳላቅ ያንቺን ላቅ አልችልም። ዜኔን ካወቅኩኝ በኋላ አንቺ ያንቺን ካወቅሽ በኋላ ያንቺን ህልም ከኔ ህልም አዛምደን አስማምተን ወደ አንድ ህልም እንወስደዋለን። ለሱ ህልም እንኖራለን። ጥሩ የሰመረ ትዳር ይሆናል ማለት ነው። ማህበረሰብ ላይም ልክ እንደዛው፣ አገር ላይም እንደዛው። አሁን ግን እንደ አገር የጋራ የሆነ ኮሌክቲቭ ኮንሽስነስ የለም። የጋራ ንቃተ ህሊና የለም። ይህ ሀሳብ ነው በመሰረቱ ያነሳነው ሀሳብ በአንድ ፕሮግራም የሚገደብ ነገር አይደለም። የዓለም የኢኮኖሚ የፖለቲካ ፍልስፍናዎች እንዳለ መሰረታቸውን ያደረጉት አሁን የምናወራው ወሬ ላይ ነው። ሰፊ ሀሳብ ነው። በእኔና ባንቺ እውቀት ልምድ ብቻ የሚገደብ አይደለም እና ተመልካቾች በተለይ ልምድ ያላቸው የዘርፉ ምሁራን ጥናት ያደረጉ ሰዎች እዚህ ላይ ሀሳባቸውን ሊያካፍሉን ይችላሉ። ከተሳሳትንም ሊያርሙን ይችላሉ። ግን የኔን የግል ሀሳቤን ግን ከጠየቅሽኝ ነገር አንጻር ለማንጸባረቅ ምዕራባውያን ያው በመሳሪያ መጥቶ ያልተሳካላቸውን የቅኝ አገዛዝ ወይም ደግሞ ቆሟል ከተባለ በኋላ ኮሎኒያሊዝም እንደ አዲስ ለመጀመር ሲያስቡት ሲስማሙ እና ኢምፕሊመንት ሲያደርጉ እዚህ ላይ ነው የሰሩት። ማንነትሽን ማጠብ ማለት ነው። ማስ ማኒፕሌሽን ወይም ማስ ሂፕኖሲስ የሚባለው ነገር ማለት ነው።
ሰው ራሱን እንድቅል የመጀመሪያው የምታደርጊው ነገር ማንነቱን ማስረሳት ማለት ይሄ እቃ የአንቺ እንዳልሆነ ካሳመንኩሽ ትጠይዋለሽ። የኔ ነው ብለሽ ካሰብሽ ግን ትይዥዋለሽ። ስለዚህ ለማስጣል ምድረው ማድረግ ያለብኝ የአንቺ እንዳልሆነ መንገድ ነው ወይም እንድታዩ ማድረግ ነው። ስለዚህ በተለያየ መንገድ እሱን ኢምፕሊመንት አድርገዋል። አንደኛው ምንድነው በሃይማኖት ስም እሱን አድርገዋል። ጥቁርነታችን እንድንጠላ ማለት ነው። ስለዚህ ጥቁርነትሽን ትጠያለሽ፣ ጥቁር የተረገመ ነው ብለሽ ታስቢያለሽ። በትምህርት ካሪኩለም ውስጥ በደንብ ማለት ነው ኤትኒክ ቤዝድ የሆነ የትምህርት ካሪኩለም ኢምፕሊመንት በማድረግ ኤትኒክ ቤዝድ የሆነ የፖለቲካ ስርዓት፣ ኤትኒክ ቤዝድ የሆነ የኢኮኖሚ ስርዓት ገንብተው ያው በታት ነውና። ስለዚህ በሁሉም መንገድ እኛ ስናድግ እየሆነን እያደግን የመጣ ነው። አሁን የሆነውን እኛን ነው። ስለ ራስሽ የምታውቂው የተዛባ ነገር ነው። ስለ ጎረቤትሽ የምታውቂው የተዛባ ነገር ነው። ስለ ራስሽ ማንነት፣ ስለሌላው ማንነት፣ ስለ ኢትዮጵያ፣ ስለ አፍሪካ የተዛባ አመለካከት ኖሮ ነው የምናድገው። እኛ ስለ አፍሪካ ስንሰማ ያደግነው ነገር መልካም ነገር ነው። ዜና ላይ የምታየው ደስ አይልሽም። መጽሐፍ ላይ የምታነቢው ነገር ደስ አይልሽም። ታሪክም ተብሎ ሲነገር ምናምን የሆነ የአፍሪካ መሪ የሰው ስጋ ይበላል ምናምን እየተባልሽ እስከዛሬ ድረስ ዓለም ላይ ትልቁን ቤተ መጽሐፍት የገነባችው ማሊ ነሽ ተብለሽ ተምረሽ አድርገሻል። ምክንያቱ እሱ ነው። ኒዮ ኮሎኒያሊዝም ነው። ዘመናዊ የቅኝ አገዛዝ ነው እንደዛ እንድንሆን ያደረገን ብዬ ነው የማስበው። ተረድቼሻለሁ ግን አልተቀበልኩትም። ለምን አልተቀበልኩም? ለምንድነው መሰለሽ? የመጀመሪያው ለመንግስት የሚተው የቤት ስራ የለም። እኔ እሱን መቀየር እችላለሁ፣ አንቺ እሱን መቀየር ትችላለሽ። እኔ እና አንቺ አሁን በዚህ ፕሮግራም እያደረግን ያለ ነው እሱ ነው። አስተሳሰብ ነው ሽፍት እያደረግን ያለ ነው። ተረዳሽ? አስተሳሰብን በአስተሳሰብ ሀሳብን በሀሳብ ነው ማሸነፍ የምትችይው። ስለዚህ ከአንድ ግለሰብ ይጀምራል። ከዛ ያ ግለሰብ ከሚመሰረተው ቤተሰብ ይጀምራል። ያ ቤተሰብ ከጎረቤት፣ ጎረቤት ከማህበረሰብ እያለ ነው የሚሄደው። መንግስት የማህበረሰቡ ነጸብራቅ። አሁን ያለው መንግስት ጥሩ ካልሆነ ማህበረሰቡ ጥሩ ስላልሆነ፣ ማህበረሰብ ጥሩ ሲሆን መንግስትም ጥሩ ይሆናል። በዚህ ውስጥ የውጭ ተጽዕኖ የለም እያልኩሽ አይደለም። ወይም ደግሞ የውጭ መንግስታቶች ቅድም ያልናቸው የአፍሪካ መንግስታቶች ኮንትሮል አድርገው አልገዟቸውም አልያዟቸው ማለት አንችልም። ይዟቸዋል፣ እየተጠቀሙባቸው ነው። ዋይ ቅድም ብዬሻለሁ እኮ ኤትኒክ ቤዝድ የሆነ ኢኮኖሚ ፖለቲካም ስርዓት ስላለ ማለት ነው። የከፋፍለ ግዛ ፖሊሲያቸው ማለት ነው። በርሊን ኮንፈረንስ ላይ ትልቁ አንደኛ ያደረጉት ነገር እኮ እሱ ነው። በቋንቋ በቀለም በጎሳ ምናምን ከፋፍሎ መግዛት ነው። ተረዳሽ የምልሽ? አንደኛ ለመንግስት የምታየው የቤት ስራ አይደለም ልልሽ ፈልጌ ነው። ሁለተኛው ነገር የሰው ልጅ መሰረታዊ ፍላጎቶች አሉት፣ መሰረታዊ ጥያቄዎች አሉት፣ ከምግብ ያልተናነሱ ማለት ነው። አንደኛው እምነቱ ነው። የሰው ልጅ ለእምነቱ እኮ አይደለም ምግቡን ህይወቱን ይሰዋል። የሰው ልጅ ለባህሉ ምግቡን ብቻ ሳይሆን ህይወቱን ይሰዋል፣ ባህሉን ለመጠበቅ ብሎ ማለት ነው። ባህል፣ እምነት፣ ማንነት የምንላቸውን ለማንነት ተብሎ እንደ ሁሉ እልቂት ተረዳሽ? መሰረታዊ ነገሮች ናቸው። በቃ ከህይወታችን ጋር የተዛመዱ የተሳሰሩ ነገሮች ናቸው። አንደኛው ሴራ እሱ ነው። ኢኮኖሚው ላይ ብቻ ነው ትኩረት ማድረግ ያለባችሁ የሚለው ከዛ እንድትነዳ የሚያደርጉበት መንገድ ነው። ራስሽን ካላወቅሽ፣ የራስሽን ማንነት ካላወቅሽ፣ የራስሽን ማንነትሽ እኮ ከፖቴንሻል ጋርም ይያያዛል። ተረዳሽ? ኢኮኖሚ ያስፈልጋል፣ መብላት መቻል አለብሽ። በተመሳሳይ ሁኔታ ደግሞ ማንነትሽን ማወቅ መቻል አለብሽ፣ ማንነትሽን ማሳደግ መቻል አለብሽ። ረድቼሻለሁኝ እኮ አሁን ለምሳሌ ለጤናው ዋጋ የሌለው ሰው አለ። ጠዋት ጠዋት ጥርሱን መፋቅ ዋጋ የለውም ብሎ የሚያስብ ሰው፣ ይለምድብኛል ብሎ የሚያስብ ሰው እኮ አለ። ጥርሱን ሲፍቅ ለምዶብኝ አፌ ይሸታል ብሎ የሚያስብ ሰው አለና የጤና ባለሙያዎች አይለምድባችሁም፣ በየቀኑ ጥርሳችሁን መፋቅ አለባችሁ ብለው ካምፔን ያደርጋሉ። ሰው አያስፈልገኝም ስላለ ብቻ ልታየው የሚገባ ነገር አይደለም። ይሄ ያስፈልግሃል ብለሽ ነግረሽው እንደሚያስፈልገው አሳምነሽ እንዲተገብረው ማድረግ መቻል አለብሽ። ኢትዮጵያዊነቱን ማወቅ መረዳቱ 3ና 4 ከመብላት በላይ እንደሚያስፈልገው ልትነግሪው ይገባል፣ ልታስረጂው ይገባል። ይሄ አንቺ ኃላፊነት ነው። አንቺ ቤተሰብ ስትመሰርቺ ከባለቤትሽ ጋር ሆነሽ ለልጆችሽ ያንን እያስተማርሽ አሳድገሽ እንደዛ አይነት ስብዕና እንዲኖራቸው ማድረግ ያንቺ ኃላፊነት። ይሄን ፕሮግራም እኮ መጀመሪያ ስንጀምር እኮ እንዳልሆነ ተስማምተን የጀመርነው፣ ግን እሱን ለመቀየር ደግሞ ይሄ ሀሳብ መነሳት አለበት። የመጀመሪያው ኢትዮጵያዊነትን መረዳት ማለት ምን ማለት ነው የሚለውን የጋራ መግባባት ሊኖረን ይገባል። አሁን ባለው ሁኔታ ኢትዮጵያዊነት የአንድ ብሔር ነው፣ ኢትዮጵያዊነት የአንድ አቅጣጫ ነው ብሎ የሚያምን ሰው አለ። ኢትዮጵያዊነት የሚባል ማንነት የለም ብሎ የሚጽፉም ጸሐፊዎች አሉ። ኢትዮጵያ 100 ዓመት ታሪክ ናት ያሉም ሰዎች እኮ አሉ። ተረዳሽ? ስለዚህ ለኢትዮጵያ ለመኖር ለኢትዮጵያ ለመስራት ኢትዮጵያ ላይ አይደለም እንበለው ለመብላት ጋና እንሄድም መቼስ። እና ልልሽ የፈለግኩት ምንድነው ለማህበረሰቡ ያስፈልገኛል የሚለውን ብቻ ሳይሆን ይሄ ያስፈልግሃል ማለት ከግለሰብ ጀምሮ የተቋማት እንዳልሽው የመንግስትም፣ የትምህርት ቤቶች፣ የትምህርት ተቋማት፣ የመገናኛ ብዙሃን ኃላፊነት ነው ብዬ አስባለሁ። ያው ቅድም እንዳልኩሽ እኔና አንቺ ባንጨርሰው ይሄንን ፕሮግራም ደስ ይለኛል። ለምንድነው መሰለሽ ሀሳቡ ብዙ ስለሆነ ይሄን ፕሮግራም የሚከታተሉ ተመልካቾቻችን ኢትዮጵያዊነት ምን ማለት ነው፣ ኢትዮጵያዊ ንቃተ ህሊና ማለት ምን ማለት ነው፣ ከሌሎች
ሁላችንም የየራሳችን ማንነቶች ስላሉ እነሱ ማንነቶቻችንን የጋራ አድርገን በአንድ ላይ ተስማምተን ህብር ፈጥረን የጋራ ኢትዮጵያዊ ንቃተ ህሊናን እንዴት ማምጣት እንችላለን በሚለው ላይ ተመልካቾች ሀሳባቸውን እንዲሰጡን በአንቺ ስም እንጋብዝና አንቺ ጋብዥና እንጨርስ።